ሰላም ጥላሁን እባላለሁ። የ21 ዓመት ወጣት ነኝ። ተወልጄ ያደግኩት ሾላ ገበያ ውስጥ ነው፣ አዲስ አበባ የካ ክፍለ ከተማ። ሾላ ገበያ አካባቢ ተስፋ ብርሃን የሚባል ትምህርት ቤት ነው አንደኛ እና ሁለተኛ ደረጃ ትምህርቴን ያጠናቀቅኩት። አሁን ላይ ኮሌጅ ተማሪ የአንደኛ ዓመት ኮሌጅ ተማሪ ይገኛለሁ። ወደ ሕክምና የገባሁበት ምክንያት በ9 ዓመቴ የደም መፍሰስ ችግር ስላጋጠመኝ ነው። ስለዚህ ጥቁር አንበሳ ሆስፒታል ገብቼ ሕክምናዬን ጀመርኩኝ እና ብሊዲንግ ስለነበረኝ ግዴታ ደም መጠቀም ነበረብኝ። ደም ወስድ ነበረ። አሁንም ድረስ ያልተቋረጠበት ምክንያት አሁንም ድረስ ብሊዲንግ ስላለኝ ነው ማለት ነው። ከ9 ዓመቴ አሁን ላይ 21 ዓመቴ ነው። እስካሁን 12 ዓመታትን ወደ 500 ከረጢት የሚጠጋ ደም ወስጃለሁኝ ማለት ነው። 9 ዓመት የሆናች ነው ጀመራ። ከ9 ዓመት የሆነ ጀመራ ይኸው አሁን 21 ዓመት ይሆናል። እስከ ዛሬ በአፍንጫም በጥርስ ውስጥ ነው የሚመጣ። እስከ ዛሬ ደም እየወሰደች ነው። በዛ ሰዓት ጀምሮ እኔ ያለፍኩበት ህይወት በጣም ከባድና አስቸጋሪ ነው። ምክንያቱም ደም ማጣት ማለት በጣም ከባድ ነገር ነው። የደረሰበት ነው ሊያውቀው የሚችለው። ምክንያቱም ደም የለንም ማለት መንቀሳቀስ መራመድ አንችልም ማለት ነው። እኔ ደግሞ በተፈጥሮ የደም አለመርጋት ችግር ስለሆነ ያለብኝ ማንኛውንም የመቆረጥ ምናምን ነገሮችን መቋቋም አልችልም ነበረ። እነሱ ነገሮች ደግሞ አሁን ላይ የምንፈጠሩብኝ ከትምህርቴ እንድስተጓጎል አድርገውኝ ነበረ። አሁን ላይ መገኘት ያለብኝ ክፍል ላይ አይደለሁም ያለሁት። የመጀመሪያ ዓመት ኮሌጅ ተማሪ ብሆንም መሆን የነበረብኝ ግን ተመራቂ ነበረ። ቢሆንም አሁን ግን እዚህ ጋር እንድደርስ ደግሞ ምክንያቱ ዞሮ ደም ነው። ደም ባልወስድ ደግሞ እዚህ ጋር ቆሜ አልታይም ነበረ። በቤተሰብ በአካባቢ ላይ ባሉ ሰዎች እንዲሁም ደግሞ በደም ለጋሾች ድጋፍ ምክንያት ነው አሁን እዚህ ያለሁት። ምክንያቱም እኔ ያለብኝ ኬዝ በጣም ትዕግስት የሚፈልግ በጣም ጽናት የሚፈልግ ነው። እግዚአብሔር ይመስገን የተባረከ ቤተሰብ ስላለኝ እዚህ ደርሻለሁ። በዋነኝነት ደግሞ እግዚአብሔርን ማመስገን እፈልጋለሁ። ትምህርት ትጓጓለች፣ ትምህርት ትወዳለች። የኢማሙ ስለ አሻናፋ ነው ትምህርት መሄድ ትወዳለች። ሄደሽ አስተማሪ ደውሉ እጄ ያመጣሉ። ስንት ጊዜ ልጅቷ ትታመማለች። ሌላ ጊዜ ያው ይታመማል። ነው ሰጂ በጣም ወደቀች ይላሉ። ይህ መንገዱ ሴት ትወርቃለች፣ ጻውም ሲወጣ ትወርቃለች። በቃ እጄ ወስዳለሁ። ትምህርት በጣም ትጓጓለች። ሄዳች አንዳንድ ቀን አትማሩም። ጓደኞቹ ተምሮ እየጨረሱ አለ። እሷ አሁን ጓደኞቹ እዛ ደረሳ እኔ እዚህ ቀረ ብላ ያለቀሰች። ተይ እግዚአብሔር ነፍስሽን ዛሬ ያደረሳ ከጥቁር አንበሳ እድሜ ዛሬ የደረሰችው አይበቃ ትደርሳለሽ፣ አይዞሽ ትማራለሽ ያልኩ ይኸው እስከ ዛሬ ጓደኞቹ ከጨረሳ እሱ እዚህ ናት። ተመስገን አሁንም ትደርሳለች። ገና ልጅ ናት ብዬ እያሰብኩ ነው ከእግዚአብሔር ጋር። በአንድ ወር በሁለት ወር እንደ ሕክምናዬ ደም እየወሰድኩኝ ይገኛለሁ። መቋረጥ የሌለበት ነገር ቢኖር የኔ ህይወት እንዲቀጥል የብዙሃን ህይወት እንዲቀጥል ደም መለገስ እንዳይቋረጥ እላለሁ። ምክንያቱም በወሊድ ምክንያት እንዲሁም ደግሞ በብዙ የተፈጥሮና የሰው ሰራሽ አደጋ ምክንያት በሚፈጠሩት የደም መፍሰስ ችግሮች ብዙሃን ደም በማጣት ህይወታቸውን እያለፈ ይገኛልና ስለዚህ የእናንተ ደም መስጠት ማለት ለኛ ህይወት እንዲቀጥል ምክንያት ሆነን ማለት ነው። በዋነኝነት ደግሞ ሳልናገር ማለፍ ማልፈልገው የካንሰር ታማሚዎች ናቸው። የካንሰር ታማሚዎች አካባቢ ላይ በጣም አሉና እነሱ ደም ያስፈልጋቸዋል። ስለዚህ ለነሱ መድረስ አለብን። አሁን ላይ እየሰጣችሁ ያላችሁ ደም ለጋሾች በጣም ላመሰግናችሁ ፈልጋለሁ። ያልጀመራችሁ ደግሞ እባካችሁ እንድትጀምሩ። ምክንያቱም የምትለግሱት ደም እንዲህ እንደኔ ቆመን እንድንሄድ እንድንራመድ ህልማችንን እንድናሳካ ይጠቅመናልና። በጣም ይታመማለች ልጅቷ። ማታ ዳይና ከሆነ ጠዋት ታማሚ ናት፣ ጠዋት ዳይና ነው ከሆነ ከሰዓት ታማሚ ናት። እንደም ጠላ ሰርቼ ስለምናሳድግ በጣም ተሰቃየ። አሁን ላይ እዚህ የመገኘቴ ምክንያት ደም ነው። ምክንያቱም እኔ አሁንም ድረስ እንደተናገርኩት መድማት አላቆመኝም፣ ይነስረኛል እና ደም አላገኘሁም ማለት ህይወቴ አይቀጥልም ማለት ነው። ስለዚህ አሁንም እዚህ እንድኖር ትምህርቴን እንድከታተል ህልሜን እንድኖር ምክንያት የሆነው ደም ነው። ስለዚህ አሁንም ወደፊትም ደም እስከ ሕክምናዬን እስከማቋረጥ ድረስ ያስፈልገኛልና ደም ለጋሾች የምትለግሱት ደም ይሄው እኔ ላይ ሰርቶ ማየት ትችላላችሁ ማለት ነው። እንዲሁም ደግሞ ብዙ አካባቢ ላይ ያሉት እኔ ሕክምና በማደርግ አካባቢ ላይ ያሉት ህፃናት
እናቶች በጣም ደም የሚያስፈልጋቸው ብዙ ወገኖቻችን አሉና ደም ማቋረጥ ደም መስጠት መቆምና መቋረጥ የሌለበት ነገር ነው። እኔን ማየት ትችላላችሁ፣ ሌሎች ብዙ ህፃናትን ማየት ትችላላችሁ። እነሱ ደም ካልሰጡ እቺ ልጅቷ እስከዛሬ ይረሳል፣ ትሞታለች። ሐኪሞቹም በጣም አመሰግናለሁ። እኔ አሁንም እዛ ነፍሱ ቆማ እስከዛሬ እየደረሰች ሰላም ለደም ነጋሾች ነው፣ ለደም ባንክ ነው። በጣም አመሰግናለሁ። ደም ነጋሾቹም ደም ባንኩም በጣም አመሰግናለሁ። እሷ ቆማ እዚህ የደረሰ እኔ ቆማ እዚህ ይደረሳል ብዬ አላሰብኩም። ለራሴ ቆማ እዚህ የደረሰች በጣም ምስጋና ለእናንተ አቀርባለሁ። ማንኛውም ሰው እድሜው ከ17 እስከ 65 ዓመት የሆነ ኪሎግራሙ ከ45 በላይ የሆነ እንዲሁም በሙሉ ጤንነት ላይ የሚገኝ ሰው ደም በመለገስ ህይወቱን እንዲያስቀጥል በትህትና እጠይቃለሁ።